ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የመኒ ሃይስት የመጨረሻው ምዕራፍ ክፍል 2 ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ምዕራፎች እንዲሁም ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ያው አሊሲያ ፕሮፌሰሩ የተደበቀበትንም ቦታ ደርሳበት ሚስጥርም እንዲያወጣ ስታሰቃየው፣ በተመሳሳይ ከወደ ባንኩ ውስጥ ካሉት ጋር ማገናኝታው እሱም ሁሉንም በየተራ እየጠራ ቃል የገባላቸውን ስላልፈጸመላቸው ይቅርታም ሲጠይቃቸው፣ በተመሳሳይ ከፖሊሶች ጣቢያ በታማዩ በኩል ባንኩን ገነጣጥለው እንዲገቡ የተጠሩ በሳጋስታ በሚባል የሚመራ የመከላከያ ሰራዊት ባንኩ ጋር ሲደርስ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ባንኩ ውስጥ እነ ራኬል ከፊት ለፊታቸው የሚመጣውን ዱብዳ ለመጋፈጥ አቅም እንደሌላቸው ፕሮፌሰሩም ከጎናቸው እንደሌለ ስላወቁ የሁሉንም ታጋቾች ማስክ ሲቀበሏቸው ቶኪዮ፣ ራኬል እና ሞኒካም በተመሳሳይ ጫማቸውን አውልቀው በባዶ እግራቸው የባንኩን ዋና በር ማስከፍተው ነጭ ጨርቅም እያውለበለቡ ከታጋቾቹ ጋር ተከትለው ወደ ውጭ ይወጣሉ። ራኬልም ድምጿን ከፍ አድርጋ የታማዮን ስም ስትጠራም እንሰማታለን። ከፖሊሶቹ ጣቢያ ደግሞ ታማዮ ባንኩ ፊት ለፊት የሚሆነው በቲቪ እያየ በንዴት ለሷሪ ስለ ታጋቾቹ ምንም ሳያስብ በአንድ ደቂቃ ውስጥ እነዛን 3 ሴቶች አስሩለት እንዲያመጣው ሲያዘውም እያየን ይህን እየሰማ ያለው ኤንጅልም አይሆንም ነጭ ያውለበለቡ ጦርነት ከከፈትን በህዝቡ ዘንድ መልሰን ራሳችንን ነው የምናስመታው፣ ወተክ ብትደራደር ይሻላል ብሎ ማሳምኖት ታማዩም እንደምንም ከራሱ ጋርም ተወያይቶ ሐሳቡንም በመቀየር የምርመራ ጣቢያ ድንኳኑ ለቆ ወደ ነራኬል ጋርም ሲሄድ እያየ ነው። ከነራኬል ጋር ከወጡት ታጋቾች መሃል ደግሞ ቀዥቃዣው አርቱሮም ስለነበር ከባለስልጣኑ ጋር ሆኖ የሀገሪቷ መከላከያዎች እዚህ ምን እንደሚሰሩም ሲጠይቀው ባለስልጣኑ ፖሊሶች ስላቃታቸው ሙሉ ለሙሉ ኃላፊነቱን ወደ ሀገሪቷ መከላከያም ሰጥተው ወደ ባንኩ ማጥቅተው ሊገቡ እንደሆነ ታዲያ ያለኛ መጥፎ ዜና ነው። ምክንያቱም ፖሊሶች ቢሆኑ እንደ ታጋሽ ነው የሚሆን፣ መከላከያዎቹ ግን ቀዳሚ ተግባራቸው የሚሆነው ዘራፊዎቹ መግደል ሲሆን እኛን ለማትረፍ ጭራሽ አያስቡም እያለው አርቱሮም እንደዛ ከሆነ አሁኑኑ እድሉ ሳያመልጠን ወደ ፖሊሶቹ ጣቢያ ድንኳን እንሩጥ እያለም ራሳችንን እናትርፍ ቢልም ባለስልጣኑም ሲቃወመው እያየን ኮሎኔል ታማዮም እነ ራኬል ጋር ደርሶ ራኬልም መከላከያ ሰራዊቱ ወደ ባንኩ ሰባብሮ ከመግባቱ በፊት ሰዓት ለማግኘት ያላቸው አንድ እድልን ለመሞከር እሱንም ጋንዲያ በጣም ተጎድቶ ስላለ ዶክተሮች ወደ ውስጥ እንዲያስገቡለት ጉዳቱንም በቪዲዮ ለታማዮ እያሳዩት ቢጠይቁትም ታማዮ ግን ያ በፍጹም አይሆንም፣ ምክንያቱም ዶክተር መጥቶ ባንክ ውስጥ ገብቶ ቀዶ ጥገናም እስኪያደርግ እስከ 4 ሰዓታት ሊባክኑ ነው። እኔ ደግሞ አሁኑኑ መከላከያው ልልክባችሁ ነው፣ ካልሆነ ግን ጋንዲያን ወደ ውጪ ላኩት፣ ከዛ እዚህ እናክመዋለን። በዚህ እናንተም ተጠቃሚ ትሆናላችሁ። በአንድ ሰዓት ውስጥ ጋንዲያ ወጥቶ እያንዳንዱ ባንኩ ውስጥ ያለውን እንቅስቃሴ ይነግረኛል። ከአንድ ሰዓት በኋላም ወደ ባንኩ ሰብረን እንገባለን። ታዲያ ለእናንተ የሚሻላችሁ ከሁለቱ ምረጡ ይላቸዋል። እነ ራኬልም በጋንዲያ በኩል እናገኛለን ብለው ያሰቡት ሰዓት 1 ሰዓት ባይሆንም ግን እምቢ ብለው ወደ ባንኩ ጋንዲያ ውስጥ እንዳለ ከተመለሱ ምንም ሰዓት እንደማያገኙም ስላወቁ በጋንዲያ መፈታት እንደ መስማማትም እያሉ ራኬል ግን እዛው ከታማዮ ጋር በነበራቸው ንግግር አንድ ነገር ታስተውላለች። እሱም ፕሮፌሰሩ በፖሊሶች ቁጥጥር ስር እንዳልሆነና አሊሲያ ለብቻዋ እየሰራች እንደሆነ። እንዴት ታማዮ ፕሮፌሰሩን በቁጥጥር ስር አውሎት ቢሆን ኖሮ ወዲያው ስለሱ ማውራቱ አይቀርም ነበር። በሌላ በኩል ባንክ ውስጥ ያለው ጋንዲያ ለነ ፓሌርሞ በስልክ እንዲፈቱት እያዘዘቻቸው ጋንዲያ ሆዬ ከነሱ ቀድሞ እሱ ሊወጣ እንደሆነ እየተናገረ ሲያሾፍባቸው እስካሁን ንዴቱን ዋጥ አድርጎት የነበረው ቦጎታም በንዴት ሲያንቀው እንዲዋጣላቸው ምን እንደሚፈልግ ሲናገር ፓሌርሞን በዚህ ጊዜ የሚያረገውን እንዲያቆምና ካላቆመ እነሱንም አብሮ ገደል ይዟቸው እንደሚገባ ቢነግረውም
ቦጎታ ግን እንዳበቃላቸውና ይህ ምንም የሚቀይረው ነገር እንደሌለ ሲናገር፣ ሪዮም ለቦጎታ ተደርቦ ጋንዲያ ናይሮቢን ስለገደላት ይገባዋል ብሎ ሲስማማ፣ ዴንቨርም እንደዛው ሲስማማ፣ በስተመጨረሻ ፓሌርሞም ለቦጎታ እንዲህ ማድረግ ከልቡ እንደሚፈልግ ጠይቆት የቦጎታንም ስሜት ተረድቶ ሙሉ ለሙሉ ጋንዲያን አሳልፈው ይሰጡታል። ቦጎታም ጋንዲያ የታሰረበትን ፈቶ ጋንዲያ በድጋሚ ሙሉ ለሙሉ ከእስር ነፃ ይሆናል። ግን ባሁኑ ነፃ የሆነው ከጠንካራው ቦጎታ ጋር ሁለቱም ያለምንም መሳሪያ እንዲዋጣላቸው ነበር። በተመሳሳይ ከወደ ውጪ እነ ራኬልም ለታማዮ ጋንዲያን እንደሚለቁት ግን ከዛ በፊት ፕሮፌሰሩን ጠይቀውት እንደሆነ ተናግረው ታማዮም ተስማምቶ ወደ ውስጥም እየተመለሱ በአርቱሮና በባለስልጣኑ የእናምልጥ ወሬው ወደ ታጋቾችን ከመከላከያ ሰራዊቱ እንዴት ማዳን አለብን ወደሚልም ተቀይሮ እሱንም እያወሩ ባለስልጣኑም ባንኩ ውስጥ 4 የተለያዩ በሱ አሻራ ብቻ የሚከፈቱ ካዝናዎች እንዳሉ እና ለ10 እና እስከ 20 ታጋቾችን ይዘን ብናመልጥ እዛ መደበቅ እንችላለን ሲለውም እንሰማለን። በዚሁ ባንክ ውስጥ እየጠበቅነው ወዳለው ድብድብም ሄደን ቦጎታና ጋንዲያ መደባደብ ጀምረው ጠንካራው ቦጎታም በደንብ ምታኝ እያለው ጋንዲያም ያሌሌለ ኃይሉን አውጥቶ የቦጎታን ፊት ላይ ቡጢ ቢሰነዝርም ቦጎታ ግን ምንም እንደማይሰማው እያየን ጭራሽ የሱም ተራ ሲደርስ ከግራ ወደ ቀኝ በቦክስ በእግር ሲያጠዳድፈው ጋንዲያ ሆዬ ሲዞርበትም እያየ ነው። በስተመጨረሻም ቦጎታ ካዳከመው በኋላ ይህ ለናይሮቢ ነው እያለ አንገቱን ሊቀጨው ሲል እነ ራኬልም ወደ ባንኩ ተመልሰው ቶኪዮን በፍጥነት ወደሱ ሄዳ ልታረጋጋው ስትሞክር፣ በሌላ በኩል ደግሞ ይህን ግርግር ተጠቅመው እነ አርቱሮም ሳይታዩ የጥይት መከላከያም ሲሰርቁ እያየናቸው ቦጎታም ቶኪዮ አረጋግታው ጋንዲያን ሲተው ጋንዲያ እንደዚህ ተቀጥቅጦ ራሱ አሁንም ቶኪዮ ያየችው ስለ ናይሮቢ ማገዳደል እያሾፈ ሲቀልድ ስታገላግል የነበረችው ራሷ ቶኪዮ በንዴት በጉልበት ጭንቅላቱን ብላ ከዘረረችው በኋላ በቦክስ ስደበድበው ሌሎቹም እሷን ሊያስቆሟት ሲሞክሩ ነበር ያልታሰበ ነገር የተፈጠረው። ምን አትሉም? አርቱሮ ነበር። አርቱሮ ሆዬ በስተመጨረሻም ጠበንጃ ሰርቆ ወዴት ራሱ እንደሚተኩስ ሳያውቀው የጥይት ውርጅብኝ ያወርዷል። በለው ባወረዶም የጥይት ውርጅብኝ ዴንቨር እጁ ላይ ሲመታ፣ አረ ሌላው ቀርቶ ከጎኑ የነበሩ ሌሎችን ታጋቾችንም ራሱ መቷል። አረ አርቱሮ እንደዛው ኢላማ የሌለው ተኩሱን መተኮሱን ቀጥሎ ከሌሎቹም ታጋቾቹ ጋር ወደ ኋላ እያፈገፈጉ ከአካባቢው ይሸሻሉ። እነ ፓሌርሞም ተከትለዋቸው ሲሄዱ እጁ ላይ የተመታው ዴንቨር ሳይቀር በንዴት እሱም ጠበንጃውን አንስቶ ሲከተልም እያየ ነው። በተመሳሳይ ሌሎቹ ታጋቾች ጋር ያሉትን ማኒላንና ሄልሲንኪን ፓሌርሞ የተፈጠረውን ነግሮ እንዲዘገጃጁም እየነገራቸው እና አርቱሮም በሚገርም ፍጥነት እነሱም ጋር ደርሰው እየተኮሱባቸው ከኋላም እነ ራኬል አንዳንድ ፈርተው የቀሩ ታጋቾችን እያስጣሉ ወደነ አርቱሮም ይገሰግሳሉ። በአርቱሮ የሚመራው ቡድንም አልበገር ብሎ ወደ ባንኩ ታች እቃው ወደሚቀመጥበትም እንደዛው ወደነ ራኬል እየተኮሱ ወርደው የተቆለፈን በር ጋር ደርሰው በሩንም በጥይት መተው ከከፈቱ በኋላ ወደ ውስጥ ገብተው ይዘጉታል። ታዲያ የገቡበት ቤት ውስጥ ወደ ሌላ የሚያስወጣውን በር በፈንጂም ተጠምዶ አግኝተውት መውጫ ያጡም ሲመስላቸው አርቱሮ ግን በሌላ በኩል ቤት ውስጥ ያሉትን ዘራፊዎቹ ያስገቡትን እያንዳንዱ መሳሪያ ፊት ለፊቱ ሲያይ በደስታ ፊቱ ሁላ ይቀያየራል። እኛም በካሜራችን ቤት ውስጥ የተለያዩ የጦር መሳሪያዎችን እናያለን። ከወደ ፖሊሶቹ ጣቢያ ደግሞ ባንክ ውስጥ የሰሙትን የተኩስ ድምፅ ለማጣራት እየሞከሩ አዲስ የመጣው የመከላከያ ሰራዊቱ መሪ ሳጋስታ ለታማዮ ከራሱ ቡድን ጋር ካልሆነ ወደ ባንኩ መግባት እንደማይፈልግ፣ ምክንያቱም ዘራፊዎቹ ማጥቃት ሲጀምሩ በጣም ከባድ እንደሚሆን፣ አሁን ካሉት ፖሊሶች ጋር ከገባን ዘራፊዎቹና ታጋቾቹ ማስክ አድርገው ስለሚጠብቁን እነሱን ለመለየት ማስኩን አውልቅ አታውልቅ ውስጥ ገብተው የማያመነቱ ናቸው። እኔ የምፈልገው ወደ ባንኩ እግራችን ከረገጠ ጀምሮ ያለምንም ርህራሄ የሚገደለውን እየገደሉ የሚቆስለውንም እያቆሰሉ የባንኩን ቦታዎች ሙሉ ለሙሉ መቆጣጠር እንደሆነና ለዛም የሱ ቡድን ማመንታት የሚባል ነገር ጭራሽ እንደማያውቁ እየተናገረ ካለነሱ
አልሰራም ይለዋል። ታማዩም በሚለው ነገር በጣም እየተናደደ መጥቶ የቡድን አጋር የሚላቸውን ሰዎች የእያንዳንዱ ስም እየጠራ ከመከላከያነት አልፈው ጦርነት መሃል የሰሩትን የእብደት ድርጊት እንዲሁም ወንጀሎች ሲነግረው ሳጋስታም ቀበል አድርጎ አዎ ስለነሱ የምትለኝን ሁላ አውቀዋለሁ፣ ከፈለክ ውጪ ናቸው፣ ማየት ከፈለክ ደግሞ ናላስተዋውቅክ ብሎት ድንኳኑን ለቆ ሲወጣ ታሜውም እየቀለደ መስሎት ሊያስቆመው ተከትሎት እሱም ሲወጣ እውነትም እንዳለው የቡድን አጋሮቹ ከውጪ ሆኖ ሲጠብቁት እንደሆነ እያየን እኛም የሚላቸውን ሰዎች ስናያቸው ከፊታቸው ገጽታ እውነትም ከኖርማል ወታደር ወጣ ያሉና ርህራሄ የሌላቸው አስፈሪዎች እንደሆኑ እናያለን። መቻል ነው እንግዲህ። በዚህ ወደ ፕሮፌሰሩም ጋር ተመልሰን አሊሲያም እንደዛው በሰንሰለት እንዳሰረችው በስልኳ ማስረጃ እንዲሆናት ቪዲዮ እየቀረጸች ፕሮፌሰሩንም አስሬዋለሁ እያለች ወደሱም ካሜራዋን አዙራ በማን እንደታሰረ እንዲናገር እያስገደደችው ባለችበት ቅስፈት ፕሮፌሰሩ በካሜራው ሲመለከት ማርሴልና ቤንጃሚን ተልእኳቸውን ፈጽመው ለቀጣይ ተልእኮ እሱ ወዳለበት ሲመጡ ያያል። በዚህ ጊዜ ወዲያው አሊሲያ ወደ ካሜራው ዞራ እንዳታይ አንድ እውነት ልናገርም ብሎ ወደ እሱም እንድትቀርጽ እያረጋት ስለ አንቶኒያ ዛዝም እውነቱን እየነገራት እሷም ለምን እንደዚህ አሁን ላይ እውነት ማውራት እንደጀመረ ግራ እየገባት በመሃል ግን ዞር ስትል እሷም በካሜራ እነ ማርሴልን ታያቸዋለች። ስለዋሻትም በጣም ተናዳበት ሽጉጧን ማውጥታ ምንም እንዳይተነፍስ ልታደርገው ብትሞክርም ፕሮፌሰሩ ግን በተቃራኒው የማርሴልንና የቤንጃሚንን ስም እየተጣራ ፖሊሶች እዚህ ናቸው ተጠንቀቁም እያለ መጮህ ይጀምራል። አሊሲያ መጮን አላቆም ሲላት አናቱም ብላ እዛውም አሰባሰባ አድርጋ ራስ የሚያስት ፈሳሽም ቤት ውስጥ አግኝታ ፕሮፌሰሩንም በመርፌ አድርጋ በአንገቱ በኩልም ወቅታ ራሱን ታስቷለች። እዚሁ ልባችን እንዲሁ እንደተንጠለጠለ ወደ ባንክ ውስጥ ሄደን ሌላው ጥንቅጥ ውስጥ የገቡት እነ ራኬልም በእነ አርቱሮ ከመቀደማቸው በፊት ቀድመው ለማጥቃት ማስበው ሲዘገጃጁ አርቱሮን በተመሳሳይ ያገኙትን የጦር መሳሪያ ለሁሉም እያስታጠቃቸው ጭራሽ ቅድም አውጥቶ እነ ራኬልን ሳያስቡት ያጠቃቸዋል። እነሱም በዚህ ጊዜ ወዲያው ወደ ኋላ ማፈግፍገው በእንቅርት ላይ ጆሮ ደግፍ እንደሚባለው ያላቸውም ጥይት እያለቀ ስለመጣ ምን እናርግ እያሉ ማስበው ውስጥ ያጠመዱትን ፈንጂ ካፈነዱባቸው ውስጥ ባሉት ሌሎች መሳሪያዎች ምክንያት ሙሉ ለሙሉ ባንኩ ሊፈነዳም ስለሚችል ቦምብ ቢያገኙ እና በዛ ቢያጠቋቸው እንደሚሻል ሐሳብ አምጥተው እዛውም ቶኪዮ ቦምቡን የት እንደማገኝ እኔ አውቃለሁ ብላ ከተደበቀችበትም ተነስታ ወደ ዋናው የባንኩም ክፍል ታመራለች። ከፖሊሶቹ ጣቢያ ደግሞ ሱዋሬዝም ለታማዮ ባንኩ ውስጥ እየተሰማ ባለው የተኩስ ድምጽ የሆነ መፍትሄ ማድረግ እንዳለባቸውና ከጀርባው ደግሞ ሌላ ኦፕሬሽን እያደረገ መሆኑን አማውቆ ስለዛ ማወቅ እንደሚፈልግ ቢነግረውም ታማዮ ግን በንዴትና እሱንም በመናቅ ወደነ ሳጋስታም ሄዶ ሳጋስታንም አሁኑኑ ከራስክ ቡድን ጋር ወደ ባንኩ ግባ ብሎ ያዘዋል። ወዮ በእንቅርት ላይ ጆሮ ደግፍ እንዲሁም መንጋጋ ቆልፍ ይላል። ይሄ ነው። ባንኩ ውስጥ ደግሞ ቀሽቃዡ አርቱሮ አሁንም በተኩስ እያራቆታቸው ልክ ዕቃ እንደሚገዛ ሰው የጦር መሳሪያም አይነት እየመረጠ ቀጥሎም ቦምብ በማንሳት ቦምቡንም ሊወረውር ሲል የባንኩ ባለስልጣንም ያንን እንዳያደርግ እኛ ያለንን መሳሪያ ተጠቅመን ራሳችንን መከላከል ነው እያለ ሊያስቆመው ቢሞክርም አርቱሮ ሆዬ ግን ያ በፍጹም አይሆንም እያለ ያገኙትን የጦር መሳሪያዎች በሜሲ በኒማር እንዲሁም በአጠቃላይ ደግሞ በክርስቲያኖ ሮናልዶ እየመሰላቸው ቲኪታካ ተጫውተን እናጠቃለን በማለት ሁለት ቦምብ በመያዝ ቀለበቶቹን ነቅሎ ወደ እነ ራኬል ይወረውረዋል። በለው እነ ዴንቨርም ቦምቡን ሲያዩ ራሳቸውን ለማትረፍ ከአካባቢው እየሮጡ ሲያመልጡ እናያቸዋለን። በዚሁ ቅድም ልባችን ተንጠልጥሎ ወደ ነበረበት ፕሮፌሰሩም ጋር ሄደን እነ ቤንጃሚንም ፕሮፌሰሩ የጮኸውን ምንም ሳይሰሙት ወደ ክፍሉም ሲገቡ ፕሮፌሰሩም አልጋው ላይ ተኝተው ሲያዩት ደክሞት ይሆናልን ብለው ጥርጣሬያቸውንም አቁመው ቤንጃሚንም ወደ መጸዳጃ ቤት እንደገባ ከፕሮፌሰሩ ተደራራቢ አልጋ ላይ ከላይ ተደብቀ የነበረችው አሊሲያም ሳትታይ ብድግ ብላ በመርፌ የያዘችውን ማደንዘዣ ማርሴል አንገት ላይ ትሰኳለች። መጸዳጃ ቤት ውስጥ የነበረው ቤንጃሚንም ማርሴል ሲወርቅ በድምጽ ሰምቶ በጥርጣሬ እዛው እያለ ሽጉጡን አውጥቶ መጠባበቅ ሲጀምር አሊሲያም በቀስታ እሱ ያለበት ጋር ደርሳ
ከውጪም ሽጉጧን ወደሱ በመተኮስ በቀጣይ እጁን ካልሰጠ ጥይቷን እሱ ላይ እንደምጨርስ ነግራው ቤንጃሚንም በፍርሃት እጁን ይሰጣል። ወደ ባንኩ ስንመለስ አርቱሮ በወረወራቸው ቦምቦች ማንም ምንም ሳይሆን በተመሳሳይ ቶኪዮና ሪዮም ቶኪዮ ያለቻቸውን ቦምቦች ለማውጣት እየሞከሩ ከላይ ደግሞ ሄልሲንኪ በመሃል ሌላኛውን ዱብዳቸውን ይነግራቸዋል። የመከላከያ ኃይሉ ወደ ባንኩ ሊገባ እንደሆነ። በዚህ ጊዜ ራኬልም ጋንዲያን እየጠበቁት ላሉት ሞኒካና ቦጎታ ጋንዲያን በአፋጣኝ ፈተው ወደ ውጪ እንዲልኩት ታዛለች። ፖሊሶችም ከውጪ ሆነው አሁን ላይ ለመከላከያ መንገዱን ክፍት እያደረጉ በሳጋስታ የሚመራው የመከላከያ ቡድንም በፍጥነት ወደ ባንኩ ዋና በር መገስገስ ሲጀምሩ ቦጎታም እንደታዘዘው ጋንዲያን በፕላስተር ከተቀለለው በኋላ አስለቃሽ ጭስ ደረቱ ላይ በማጣበቅ ማስክ ማስደርጉት የባንኩን ዋና በር ከፍተው ላዩ ላይ ማስለቃሽ ጭሱ ለኩሰው ወደ ውጪ ይልኩታል። ጋንዲያም እንደዛ ጭሱ በአፍና በአፍንጫው እየገባ ራሱ ታጋቾች አምልጠዋል እያለ ለመናገር ሲሞክር እየሰማ ነው። ራሱንም ሲስት ፖሊሶችም ቦታው ላይ ደርሰው ጭሱንና ማስኩንም አውልቀውለት ጋንዲያን መሆኑን ሲያረጋግጡ ለታማዮም ሲነግሩት ታማዮም በፍጥነት ለነሳጋስታ ለጊዜውም ቢሆን ባንኩን ሰብረው መግባቱን ያዝ እንዲያደርጉት ያዛል። በዚህ መልኩ ቢያንስ ከውጪ የመጣባቸው የነበረውን ጥቃት በትንሹ ማቅለል የቻሉት እነ ራኬል አሁን ደግሞ አርቱሮን ለማቆም ስራቸውን ሲቀጥሉ አርቱሮም እዛው መሳሪያ ውስጥ ባገኘው መነጋገሪያም ስለ ሞኒካ ማውራት ጀምሮ ዴንቨርንም ለማናደድ ለሷ የምትገባ ሰው አይደለክም አንተ ሁሌ እሷ እንደምትለኝ እኔን ፍቅር ያስተማርኳት አንተ መቼም ቢሆን ከሷ ፍቅር አታገኝም ምክንያቱም እንደኔ ጭንቅላት የለክም እኔ ያገኘሁትን መቼም አታገኝም ምናምን እያለ ጭራሽ ከሞኒካ ጋር ድሮ የፈጸሙበትን የተለያዩ ቦታዎችን እየተናገረ ሲቀበጣጥር ዴንቨርም በሚሰማው ነገር ደሙ እየፈላ ሲመጣ በተመሳሳይ የባንኩ ባለስልጣንም አርቱሮ ይህንን ሁላ ነገር የሚያደርገው ለታጋቾች አስቦ ሳይሆን ዴንቨርን ለመበቀልና ግላዊም ነገር እንደሆነ ይረዳል። በተመሳሳይ ይህንን የአርቱሮን ንግግር እየሰማች ያለችው ሞኒካም በንዴት የቦጎታን ሽጉጥ ተቀብላ ጋንዲያ ሲዘዋወርበት በነበረው አየር ማስገቢያም በኩል ስትገባና ጉዟንም ወደ አርቱሮም ስታረግ እናያታለን። አርቱሮም እንደዛው መቀባጠሩን ቀጥሎ ዴንቨርም አላስልክ ሲለው ጠበንጃውን አቀባብለው ሲወጣ አርቱሮ ሆይም ለካ እሳት የሚተፋ መሳሪያም ይዞ እየተጠባበቀው ነበርና በዛም ይቀበሏል። ከዴንቨር አጠገብ የነበረችው ማኒላም በፍጥነት ዴንቨርን ጎትታ ወደ ነበረበት መልሳ ከእሳት መቃጠል ታተርፏለች። በተመሳሳይ እነ ቶኪዮም የባንኩ ባለስልጣን ቢሮ ውስጥ ያሉትን መጠባበቂያ መሳሪያዎች እንደምንም ከሪዮ ጋም ከከፈቱት በኋላ ብዛት ያላቸውን መሳሪያዎችንም አግኝተው በተገቢው መልኩም ሲታጠቁና ጉዟቸውንም ወደነ አርቱሮም ሲያደርጉ እናያቸዋለን። አርቱሮም ዴንቨር እና ማኒላ ቶኪዮ ቦምቡን ይዛ እንደምትመጣ በመነጋገሪያም ሲያወሩ ሰምቶ ወዲያው እቅድ በመቀየር ሁለቱን መስኮት ጋር የነበሩትን ታጋቾች ትልልቅ ጥይት መከላከያም ካስያዛቸው በኋላ በሚንቀሳቀስ መኪና ግድንግድ መሳሪያ ይዞ ወጥቶ የጥይት ውርጅብኝ እነ ፓሌርሞ ላይ ያዘንባቸዋል። በዚህ ጊዜ ነበር ሞኒካ በአየር ማስገቢያው በኩል ሄዳ አርቱሮ ያለበትም ጋር ደርሳ ወደ መሬትም ወርዳ አርቱሮ ብላ ይጮኸችው። ታክስ ላይ የነበረው አርቱሮ ክው ብሎ ካለበትም ቦታ ወደ እሷ እየተጠጋ መጥቶ የደቀነችበትንም ሽጉጥ እንድታወርድና እንድትረጋጋ መናገርም ጀምሮ መቼም ቢሆን የልጅሽ አባት ላይ አተኩሽም ለምን ቢባል ይህ ሁላ ነገር ሲያበቃ ለልጅሽ ያለውት አንድ ብቸኛ ሰው እኔ ነኝ ቢላትም ሞኒካ ግን አርፎ ዝም እንዲልና መሬት ላይ እንዲተኛ ስታዘው አርቱሮ ግን እምቢ በማለት መቼም እንደነሱ አትሆኝም ብሎ ሽጉጡን ሊያወጣ ወደ ኋላ እጁን ሲወስድ ሞኒካን በፍጥነት እጁ ላይ ትተኩስበታለች። በዚህ ብቻ አላበቃችም፣ ድጋሚ ሌላ ቦታ ላይ ትተኩስበታለች። እና እንዴት ነው ፊልም ወዳጆች መኒ ሃይስት የመጨረሻው ምዕራፍ ክፍል 2ን ወደዳችሁት? በቀጣይስ ቀዥቃዥ አርቱሮ በሞኒካ በተተኮሱበት ጥይቶች ይሞት ይሆን? ከወደ ውጪስ ፕሮፌሰሩን ቤንጃሚንን እንዲሁም ማርሴልን በቁጥጥሯ ስር ያዋለችው አሊሲያ አሁንስ ምን ታድርግ ይሆን? በቀጣይ አብረን የምናየው ይሆናል። እስከዛ ግን እንደተለመደው
ይህችን ቪዲዮ አነስ ያለች 3000 ላይክ በአናቱ አስገቧት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ሰብስክራይብ እያረጋችሁ አበረታቱን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። Una mattina mi sola svento, bella ciao, bella ciao, bella ciao, 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 oh partigiano, mi sola svento, oh bella ciao, bella ciao, bella ciao, ciao, ciao.